ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የህዳር 30 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን በማስተዋወቅ እንጀምራለን። ሰፊ ቀጠና የሸፈነው የጎንደሩ ተጋድሎ አሁናዊ መረጃዎች በዜናችን የተዳሰሰ ቀዳሚው ዜናችን ነው። በጎንደር ቀጠና የሚንቀሳቀሱት ሁለቱ አደረጃጀቶች በተናጠል ያደረጓቸው ተጋድሎች ምን እንደሚመስሉ ዜናችን በዝርዝር ያስደምጣችኋል። የአማራ ፋኖ ትግል ከመደበኛው የፊት ለፊት ተጋድሎ በተጓዳኝ የፖለቲካ ማህበረሰብ ግንባታ ስራውንም ጎን ለጎን እያከናወነ ይገኛል። ጎጃም ላይ በአራት ወረዳዎች የተደረገውን የፊት ለፊት ውጊያና የፖለቲካ ማህበረሰብ ግንባታን በተመለከተ የተሰናዳውን ዝርዝር ዘገባ እናቀርብላችኋለን። ዓለም ለጠንካሮችና ለጉልበተኞች እንጂ ለተለማማጮች ቦታ የላትም የሚለው አርበኛ ዘመነ ካሴ በዕለቱ ባስተላለፈው መልእክት ጠንካራ ኢኮኖሚ ሳንገነባ ጠንካራ ፖለቲካ መገንባት አንችልም ብሏል። የአፋባ ማዕከላዊ ኮማንድ አባልና የአፄ ቴዎድሮስ ሰብሳቢው አርበኛ ዘመነ ካሴ የሰጠው ማብራሪያ ዜናችን አሰናድቶታል፣ ይደመጣል። የደባርቅ ዩኒቨርሲቲው ቀውስ ከመሻሻል ይልቅ እየተባባሰ ነው። ለመሆኑ ደባርቅ ዩኒቨርሲቲ የተፈጠረው ምንድነው? ችግሩ ያለበት ደረጃስ ምን ይመስላል? የሚለውም በዝርዝር ዜናችን የምሰሙት መረጃ ነው። የብልጽግናው ሊቀመንበር ያመጡት ጣጣ በቶሎ የሚቆም አልሆነም። ጦርነትና ሁከትን የስልጣን ዘመናቸው ቁልፍ መሳሪያ አድርገው የወሰዱት የብልጽግናው ሊቀመንበር በአፍሪካ ቀንድ የፈጠሩትን የቀውስ ስጋት ተከትሎ አገራት ራሳቸውን እያደራጁና በኢትዮጵያ ላይም በዘላቂነት የሚጸና ከበባ እያደረጉ ነው። በሳውዲ አረቢያ እየተደረገ ያለውን ምክክር አስመልክቶ የተሰናዳ መጠነኛ የትንታኔ ዘገባ ይዘናል። ሰዓቱ ሲደርስ ተሰሙታላችሁ። በዚህ ቀጠና የሚገኘው የአማራ ፋኖ ትግልስ በምን መልኩ መቃኘት ይኖርበታል በሚል የተንታኞችን አስተያየት ማክለን እናቀርበዋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ሰፊ ቀጠና የሸፈነው የጎንደር ተጋድሎ ዝርዝር መረጃዎች። በጎንደር ጠቅላይ ግዛት የሚንቀሳቀሱ ሁለቱም የፋኖ አደረጃጀቶች ከትናንት ጀምሮ ሰፊ ቀጠና የሸፈነ ታላቅ ተጋድሎ እያካሄዱ ይገኛሉ። በሰዴ ሙጃ አውራጃ የተካሄደው የ206ኛ ኮር ተጋድሎ ታላቅ ድል የተገኘበት ሲሆን ደጃዝማች በላይ ዘለቀ ዕዝ በበኩሉ ዝቋላና ደብረ ታቦር ዙሪያ ታላቅ ድል ተቀዳጅቷል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ሰዴ ሙጃ ወረዳ የተሳካ ኦፕሬሽን መፈጸሙን አስታውቋል። በታላቁ አርበኛ ከፍ ያለው ደሴ የተዋቀረው ገብርዬ ክፍለ ጦር በስሩ ከያዛቸው ብርጌዶች መካከል አንዱ የሆነው ግንቦት 6 ሰማዕታት ብርጌድ ሰዴ ሙጃ ከተማ ታላቅ ድል ተቀዳጅቷል። የገብርዬ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ደሞዝ ግዳፍ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በሳምንት ውስጥ ለተከታታይ አራተኛ ቀን ውጊያ እያደረገ የሚገኘው ግንቦት 6 ሰማዕታት ብርጌድ የወረዳውን ዋና ከተማ በመቆጣጠር ታላቅ ጀብድ መፈጸሙን አስታውቋል። ብርጌዱ በትናንትናው ዕለት ከሙጃ ከተማ በቅርብ ርቀት ከብልጽግናው ሰራዊት ጋር ባደረገው ትንቅንቅ ሰዴ ሙጃ ወረዳ ድረስ ዘልቀው በመግባት የብልጽግናውን ሰራዊት ሙትና ቆስለኛ ማድረጋቸውን የገለጸው የክፍለ ጦሩ የህዝብ ግንኙነት ክፍል ኃላፊ አርበኛ ደሞዝ ግዳፍ በዚህም ፋኖ ከተማዋን መቆጣጠር ችሎ ነበር ብሏል። በዚህ የከተማ ኦፕሬሽን በቅርቡ የሰዴ ሙጃ ወረዳን የሚልሻ አባላት በመጠርነፍ ወደ ፋኖ የተቀላቀለውና ታድሶ በመውሰድ ከብርጌዱ ጋር የተመደበው አርበኛ ጠጁ በተደረገው ብርቱ ትንቅንቅ ጉዳት ደርሶበታል። አርበኛ ጠጁ ፋኖን ከተቀላቀለ በኋላ ሌሎች ቀሪ የሚልሻ አባላትን ጥሪ ያደርግ እንደነበር የተገለጸ ሲሆን ጥሪውን ተቀብለው የተቀላቀሉ የሚልሻ አባላት ቢኖሩም በጥቅማ ጥቅም ተደልለው ከተማ የመሸጉትን ከትግል አጋሮቹ ጋር በመሆን ያሉበት ስፍራ ድረስ ዘልቆ በመግባት እርምጃ ወስዶባቸዋል ሲል አርበኛ ደሞዝ ተናግሯል። አርበኛው በሚያውቀው መንገድ የብልጽግናው ሰራዊት የመሸገበት ስፍራ ድረስ ዘልቀው በመግባት በተደረገ የጨበጣ ውጊያ መጠነኛ የአካል ጉዳት ቢያጋጥመውም በጠላት ላይ ግን ከፍተኛ ወታደራዊ ኪሳራ ማድረስ እንደቻለ ተገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በርካታ የብልጽግናው ሚልሻ በቁጥጥር ስር የዋለበትን ተጋድሎ በዋግምራ ብሔረሰብ አስተዳደር ዞን ዝቋላ ላይ አካሂዷል። የራስ አሞራው ውብነ 3ኛ ኮር በዋግምራ ብሔረሰብ አስተዳደር ዞን ዝቋላ ወረዳ ባደረገው ታላቅ ተጋድሎ በርካታ የብልጽግናውን ሰራዊት ሙትና ቆስለኛ ያደረገ ሲሆን ከ10 በላይ የሚሆኑትን ደግሞ በእጁ መያዙን የኮሩ ቃል አቀባይ ክፍል አስታውቋል። ቃል አቀባዩ እንደገለጸው የሰሜን ብርቅዬ ክፍለ ጦር ራስ ገብሬ ብርጌድ በዋግምራ ዝቋላ ወረዳ ባደረገው ተጋድሎ ታላቅ ጀብድ የፈጸመ ሲሆን በጠላት ላይ የተጠና ኦፕሬሽን ሰርቶ በብልጽግናው ሰራዊት ላይ ወታደራዊና ቁሳዊ ኪሳራ ደርሶበታል ብሏል።
በዚህ አውደ ውጊያ እርምጃ ከተወሰደበት የብልጽግናው ሰራዊት በተጨማሪ የቀበሌ ሊቀመንበሩና የጸጥታ ዘርፍ ኃላፊውን እንዲሁም የብልጽግና ፓርቲ ኃላፊውን ጨምሮ ከ10 በላይ የባዲኑን ሚልሻዎች እስከነ ትጥቃቸው በእጃችን አስገብተናቸዋል ሲል የቃል አቀባይ ክፍሉ ጨምሮ ገልጿል። በርካቶች እርምጃ ሲወሰድባቸው 6 ቁስለኛ ሆነው ዝቋላ ሕክምና ጣቢያ ገብተዋል። በሌላ ዜና አፋባ ደጃዝማች በላይ ዘለቀዝ ሜጀር ጄኔራል ዋንታባት አንደኛ ኮር በደቡባዊ ጎንደር ከደብረ ታቦር ከተማ በቅርብ ርቀት የተሳካ የደፈጣ ጥቃት መፈጸሙን አስታውቋል። በኮሩ የጉና ክፍለ ጦር ገብረ መስቀል ብርጌድ ከደብረ ታቦር ከተማ በ10 ኪሎ ሜትር ርቀት ወርቄንና ገና መጫወቻ ከተሞች ላይ በጧቱ በፈጸመው የደፈጣ ጥቃት የብልጽግናው ሰራዊት ሰዋዊና ቁሳዊ ኪሳራ ደርሶበታል ተብሏል። በደፈጣ ጥቃቱ የገብረ መስቀል ብርጌድ ጣይቱ ሻለቃ የተሳተፈች ሲሆን ገዢ ወታደራዊ ቦታ በመያዝ በፈጸመችው ጥቃት በርካታ የብልጽግናው ሰራዊት እርምጃ ተወስዶበታል። በርካቶች ደግሞ ቆስለኛ ሆነው ወደ ደብረ ታቦር ሆስፒታል መግባታቸው ተገልጿል። የሜጀር ጄኔራል ዋንታባት አንደኛ ኮር በቅርቡ በርካታ አዳዲስ ሰራዊት አሰልጥኖ ማስመረቁ የሚታወስ ነው። ማህበረሰቡን የማደራጀትና መልሶ መገንባት ስራ እየተሰራ ነው። ፋኖ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር 64ኛ 74ኛና 54ኛ ክፍለ ጦሮች በየዕለቱ ከሚያደርጉት ብርቱ ውጊያ ጎን ለጎን ከሶስት ወረዳዎች ህዝብ ጋር ውይይትና የጊዜው አስተዳደር መዋቅር መዘርጋታቸው ታወቀ። ሶስቱ ክፍለ ጦሮች በሸበል በረንታ፣ በጎንቻ ሲሶን ነብሴና በቢቡኝ ወረዳ የማህበረሰብ የመንግስት ሰራተኞች ጋር ውይይት አካሂደው አቅጣጫ አስቀምጠዋል። በእነዚህ ወረዳዎች በተካሄዱ ህዝባዊ ውይይቶች የቀበሌ ሊቀመንበር፣ የቀበሌ ጸሐፊ፣ የቀበሌ ፍርድ ሸንጎ፣ የቀበሌ ገቢና ሀብት አሰባሳቢ፣ የቀበሌ ጸጥታና ምክትል፣ የቀበሌ የወጣት ጉዳይ፣ የቀበሌ የጎጥ ሽማግሌ፣ የቀበሌ የሀገር ሽማግሌ በቀበሌና ህዝብ ያመነባቸው አስታራቂ የሀገር ሽማግሌዎች መዋቀራቸውን የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ያደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ አፋባ አጼ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር 3ኛ 5ኛ ሬጅመንትና የክፍለ ጦሩ ቃኝና መሐንዲስ በሸበል በረንታ የዱሃ ከተማ ትምህርት ቤት ገዳ ኢያሱ ቀበሌና እነማይ ወረዳ ቢቸና ከተማ ብርቱ ውጊያ አካሂደው ድል መቀዳጀታቸውን የኮሩ ቃል አቀባይ አስታውቋል። 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ በዱሃ ዙሪያ ገዳ ኢያሱ ቀበሌ በተደረገው ውጊያ በቢቸና ከተማ የሚገኘውን የብልጽግና ሰራዊት ስቦ በማውጣት እስከ ጮልሚት ማርያም አፋፍና ወይናም ድረስ ከባድ ተጋድሎ በማድረግ የጠላትን ኃይል ቀስሙን ሰብረነዋል ሲል የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ ተናግረዋል። በሁለቱም ቀጠናዎች የተደረጉት ውጊያዎችን ለአስጨራሽ የጨበጣ ውጊያ እንደነበሩ የገለጸው ፋኖ ሀብታሙ የ64ኛ ክፍለ ጦር የፋኖ አባላት በብልጽግናው ሰራዊት ላይ ከባድ ኪሳራ አድርሰዋል። በውጊያውም 9 የብልጽግና ሰራዊት እርምጃ ሲወሰድባቸው 8 ደግሞ ከባድ ጉዳት ደርሶባቸዋል። በቁሳዊ ኪሳራ በኩል ደግሞ አንድ የብልጽግናው ተሽከርካሪ ከያዘው የሰው ኃይል ጋር ከቢቸና ከተማ ወጣ ብላ በምትገኘው የቀጋን ሰፈር ከጥቅም ውጭ ተደርጓል ሲል የተጋድሎውን ዝርዝር መረጃ አድርሶናል። ከዚህ በተጨማሪም የብልጽግናው ሰራዊት እርስ በርሱ አለመግባባትና ወታደራዊ የእዝ ሰንሰለትን ጠብቆ ግዳጅ ለመፈጸም ፈቃደኛ ለመሆን በካምፑ ተፈጥሮ እንደነበርና 2 የሰራዊቱ አባላትን መቁሰላቸው ታውቋል። የፋኖ ብርቱ ምት ከአቅሙ በላይ የሆነበት የብልጽግናው ሰራዊት በጎጃም ጠቅላይ ግዛት አንሸምፕ ቀበሌ ወይዘሮ ይርገዳ ባተና አርሶ አደር ውበቱ ሀብታሙ በአሰቃቂ ሁኔታ መግደሉ የተረጋገጠ ሲሆን ህፃን ማርያ ባተ የተባለን ህፃን ልጅ ደግሞ የብልጽግናው ሰራዊት ከባድ ቆስለኛ እንዳደረጋቸው ፋኖ ሀብታሙ የሱፍ ባደረሰን መረጃ አስታውቋል። ይህ የብልጽግናው ሰራዊት አካላዊ ጉዳትና የጭካኔ ግድያ ከመፈጸሙ በተጨማሪ በአርሶ አደሮች መኖሪያ ቤት እየገባ በግድግዳ ላይ የተሰቀሉ የወገብ ዝናሮቹና የአርሶ አደሩን መሳሪያም መዝረፉን የገለጸው ፋኖ ሀብታሙ የሱፍ አቶ አሸናፊ አባቴ የተባሉ የቴሌ ጥበቃ፣ አርሶ አደር ወዳጅ የበለጠ፣ አርሶ አደር ከፋለ ወዳጅ፣ አርሶ አደር አስከጃ የመለሰና ቄስ ይበልጣል አስናቀ የተባሉ አርሶ አደሮችን ከቤታቸው አስገድዶ የዱጋ ከተማ በመውሰድ ፋኖን ማርክ ያለው ለማለት የውሸት ፕሮፓጋንዳ እየሰራ ይገኛል ሲል የብልጽግናውን ስርዓት ሁሉን አቀፍ ሽንፈት አጋልጧል። በሌላ ዜና ፋኖ የማህበረሰቡን ግንዛቤ የማስጨበጥና የማህበራዊ ኢኮኖሚያዊ እንቅስቃሴዎችን የመገምገም ስራ መስራቱን አስታውቋል። በተለይም በአማራ አርሶ አደር ዘንድ የሚዘወተረውንና መቅረት እንደሚገባው በተደጋጋሚ ሲነገር የቆየውን አጉል ባህልንና ተስፋፊ ድግሶችን ለማስቀረት በ4 ወረዳዎች የሚኖሩ ማህበረሰብ አባላትን ፋኖ የግንዛቤ ማስጨበጥ ስራ ሰርቷል። የአጼ ቴዎድሮስ ዕዝ 201ኛ ኮር ማህበረሰብ አቀፍ ስራ ከሰራባቸው ወረዳዎች መካከል በእናርጅና ውጋ፣ ቆይ፣ ጎንቻና ሰዴ ወረዳዎች ሲሆን የተመረጡ አመራሮች የጋራ ቀጠናዊ ትስስር በመፍጠር የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የጸጥታ ተወካዮችና የጊዜያዊ መንግስት ተወካይ አመራሮች በተገኙበት ተዝካርና ጋብቻ እንዲሁም ልዩ ልዩ አጉል ተስፋፊ ድግሶችን ማስቀረትን አስመልክቶና የጥይት ተኩስን ለማስቀረት የጋራ መግባባት ስራ ተሰርቷል ሲል ኮሩ አስታውቋል።
ጠንካራ ኢኮኖሚ ሳንገነባ ጠንካራ የፖለቲካ ኃይል ልንገነባ አንችልም። አርበኛ ዘመነ የአማራ ህዝብ የሉና ትግል ወደ ወሳኝ ምዕራፍ እየተሸጋገረ ቢሆንም ድሉን ለማቅረብና የህዝብን መከራ ለማሳጠር መሰራት የሚገባቸው በርካታ ስራዎች መኖራቸውን የፖለቲካ ተንታኞች ይናገራሉ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአጼ ቴዎድሮስ ሰብሳቢ አርበኛ ዘመነ ካሴ ዛሬ ከቀትር በኋላ ባስተላለፈው የትግል መልእክት ደግሞ ጠንካራ የኢኮኖሚ አቅም ሳንገነባ ጠንካራ የፖለቲካ ኃይል ልንገነባ አንችልም ሲል ጥሪ አቅርቧል። አርበኛው ለአማራ ህዝብ የሉና ትግል ወሳኝ ናቸው ብሎ 4 ነጥቦችን ለይቶ አስቀምጧል። መልእክቱን ሲጀምርም ዛሬም ለዓላማው የተስወረፈ ልብ፣ የጸና መንፈስ፣ የጋለ ወኔ፣ የእርስ በርስ መከባበርና አንድነት ያስፈልገናል። ድልና ተአምር የሚመነጩት እነዚህ ውብ ተራሮች ስር ነውና ይላል። ተወረናል፣ የዘር ፍጅት እየተፈጸመብን ነው፣ ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው ሲል የሚገልጸው የአርበኛ ዘመነ ካሴ መልእክት መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አህመድ አረመኔ የጉብል ሰራዊት የተወረረው መሬታችንና ህዝባችን ነጻ ወጥቶ ህልውናው ይረጋገጣል። ይህም በመሆኑ በጦር ሜዳ በፖለቲካውና በዲፕሎማሲው ግንባር በየቀኑ ጠላታችንን እያሸነፍን ነው ብሏል። አርበኛ ዘመነ ሐሳቡን ይቀጥላል። ልቡና መንፈሱን ራሱ ጋር አቅፎ የያዘ ህዝብ የጊዜ ጉዳይ እንጂ ድሉ ከታዛው ነው። የሚፈልገው ነገር ሁሉ ባጠገቡ ነው። ከራያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል። በጎ ምኞቶች ዳር ይደርሱ ዘንድ የሚንከባከብ አንዳች አይነት የራሳቸው ጊዜር አላቸው። ዓለም ጠንካሮች፣ ደፋሮች፣ ጽኑዎችና ለዓላማቸው የመነኑ ብቻ ዋኝተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታ። ሁልጊዜም የሚከተሉት የአብዮታችንና የህልውናችን 4 ምሰሶዎች ላይ ትኩረት አድርገን እንስራ በማለት ትኩረት ያደረገባቸውን 4 ነጥቦች ይዘረዝራል። እነዚህ 4 ነጥቦች ለአማራ ህዝብ ፋኖ መሪ የህልውና ትግል ወሳኝነታቸው ከፍተኛ መሆኑን አጽንኦት ሰጥቶ የገለጸው አርበኛ ዘመነ ካሴ በቅድሚያ ያስቀመጠው መሰረታዊ ነጥብ ጉልበት የሚለው ነው። ዓለም ጉልበት ለሌላቸው ቦታ እንደሌላት የሚታወቅ ሲሆን የአማራ ህዝብም ጉልበቱ ማለትም ትጥቁ የመዳኛ ቀንዱ ነው። በመሆኑም የማያቋርጥ የኃይል ግንባታ እስከ ምጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ የትግላችን ምሰሶ ነው ሲል ይገልጻል። ከጉልበት በተጨማሪ ያስቀመጠው ቅድመ ነጥብ ደግሞ እውቀትን ነው። አርበኛው ለአማራ ህዝብ የህልውና ትግል እውቀት የሚጫወተውን በጎ ሚና ሲያብራራም በየደቂቃው እውቀትን መሻት፣ አዲስ ነገር ለመገንዘብ መጓጓት፣ የማያቋርጥና የማይረካ የእውቀት ረሃብ፣ ዓለምን በልኩ መረዳት፣ ተፈጥሮን መረዳት፣ ትሑት ስልጣኔ መገንባት፣ በሰዎች ለሰዎች የሆነ ጨዋና ትሑት ስልጣኔ መገንባት፣ ሀፍረትና ይሉኝታ የሚያውቅ ማህበረሰብ መፍጠር። ሀፍረትና ይሉኝታ የለሽ ሀገር የዞምቢ ምድር ነው የሚሆነው። ሀፍረትና ይሉኝታ የአንድ ማህበረሰብ የክብር ልብሶችና ጌጦች ናቸው ብቻ ሳይሆን ድፍን ህዝብን በቁሙ ከመጥፋት የሚታደጉ የዓለም መድኃኒቶች ናቸው ብሏል። አርበኛ ዘመነ ካሴ በሶስተኛ ደረጃ ያስቀመጠው ነጥብ በበርካታ የፖለቲካና ወታደራዊ ተንታኞች ዘንድ የሚጠቀስ ጉዳይ ነው። ይህም ጠንካራ ኢኮኖሚ የሚለው መስፈርት ነው። አርበኛ ዘመነ የጠንካራ ኢኮኖሚን ሚና ሲያብራራ ጠንካራ የኢኮኖሚ አቅም ሳንገነባ ጠንካራ የፖለቲካ ኃይል ልንገነባ አንችልም፣ ገንዘባችን ስለት ማድረግ አለብን ሲል ያሳስባል። በመጨረሻም አርበኛው ለሰራዊቱና ለመላው የአማራ ህዝብ ያቀረበው 4ኛ ነጥብ ፈሪሃ እግዚአብሔር ወይም ሞራል፣ ሰው መሆን፣ ሰውን ማክበር፣ ሰውን መውደድ፣ ለሰው ልጆች ሐሴት መኖር፣ መንፈሳዊ ልዕልና የሚለውን ነው። እነዚህን 4 ነጥቦች በሚገባ ከተገበረን የማሸነፋችን ጉዳይ አይቀሬ ነው በማለት መልእክቱን አስተላልፏል። ደባርቅ ዩኒቨርሲቲ የተፈጠረው ቀውስ ሊበርድ አልቻለም። የብልጽግናው ሊቀመንበር ከሚከተሉት የጸና ጦርነት መንገዳቸው የተነሳ ዩኒቨርሲቲዎችን ወታደራዊ ካምፕ፣ የተማሪዎችን ምግብ፣ የሰራዊት ሬሽን፣ የተማሪ መኖሪያ ድሮሞቻቸውንም የወታደር መኝታ አድርገዋል። በዚህ የተነሳም በዩኒቨርሲቲዎች እየደረሰ ያለው ሁሉን አቀፍ ፈተና ተጠናክሮ የቀጠለ ሲሆን ደባርቅ ዩኒቨርሲቲም በዚህ የብልጽግና መንግስት ፖሊሲ ከሚናጡት ተቋማት ቀዳሚው ሆኗል። ተማሪዎች ምግብ ራበን እንጂ ፖለቲካ ጥያቄ አልጠየቅንም እያሉ በሚናገሩበት የደባርቅ ዩኒቨርሲቲው አመፅ መንግስት የመደበልን 1 ኪሎ ፓስታን ለ14 ተማሪ እንድናደርግ ነው። ነገር ግን በቂ ስላልሆነ በራሳችን ስልጣን ለ9 ተማሪዎች እንዲሆን አብቃቅተን ነው እየመገብናችሁ ያለው ሲል ዩኒቨርሲቲው ምላሽ ሰጥቷል። የቀድሞው አማጺ የአሁኑ ትምህርት ሚኒስተር ብርሃኑ ነጋ የጣሏቸውን የቀድሞ አብዮታዊ ሰራዊትና የአሁኑ ኢታማዦር ሹም ብርሃኑ ጁላ ያነሷቸዋል እየተባለ በአደባባይ እስከሚነገር ድረስ ዩኒቨርሲቲዎች ከስራ ውጭ እየሆኑ በየወሩ ግን አስገዳጅ ወታደራዊ አፈሳና ስልጠና እየተሰጠ ይገኛል። በአነስተኛ ቁጥር ወደ ዩኒቨርሲቲ የገቡ ተማሪዎች
ተማሪዎችን ቢሆኑ በግቢ ቆይታቸው ለከፋ ረሃብ መጋለጣቸውን አንስተው ተቃውሟቸውን ያሰሙ ሲሆን በደባርቅ ዩኒቨርሲቲ የተነሳው የተማሪዎች ጥያቄ በብልጽግናው ሰራዊት ጥይት ምላሽ ተሰጥቶታል። በዚህም በርካታ ተማሪዎች ቆስለው ደባርቅና ጎንደር ሆስፒታሎች እየታከሙ ሲሆን የሞቱ ተማሪዎች መኖራቸው ተነግሯል። ህዳር 10 ቀን 2018 ዓ.ም በዩኒቨርሲቲው ተማሪዎች የምግብ አቅርቦትን አስመልክቶ ጥያቄያቸውን በሰላማዊ ሰልፍ ለማቅረብ የተጀመረው ተቃውሞ ዩኒቨርሲቲው ከፍተኛ አመራሮችና የሰሜን ጎንደር ዞን አስተዳደር የስርዓቱን የታጠቀ ኃይል በማስገባት በተማሪዎች ላይ ተኩስ እንዲከፈት ማድረጋቸው አይዘነጋም። በዚህ ተኩስ ወዲያውኑ አንድ ተማሪ ሲገደል 2 ተማሪዎች ደግሞ ከፍተኛ አካል ጉዳት፣ ሌሎችም ቀላል የተባሉ ጉዳቶች ደርሶባቸዋል። ነገሩ እየተባባሰና እየተካረረ መምጣቱን ተከትሎም የተፈጠረው ችግር በአካባቢው አገር ሽማግሌዎች ጣልቃ ገብነት እንዲፈታ ከፍተኛ ጥረት መደረጉን የሚናገሩት ምንጮቻችን፣ ሆኖም በምክክርና ውይይት መድረኩ ላይ ሐሳብ ያነሱና ጥያቄ ያቀረቡ በርካታ ተማሪዎች ከስብሰባው በኋላ በታጠቁና ሲቪል በለበሱ የደህንነት ኃይሎች እየታደኑ ለወታደሮቹ እየተሰጡ በከፍተኛ ድብደባ ወዳልታወቀ ስፍራ መወሰዳቸው ታውቋል። ሴቶችን ጨምሮ በርካታ ወጣቶች ከፍተኛ ጉዳት እንደደረሰባቸውና ታፍነው እንደተወሰዱ የሚናገሩት ምንጮቻችን የነገሩ መደጋገም የፈጠረው ውጥረትም አሁንም ተባብሶ መቀጠሉን አስታውቀዋል። የብልጽግናው ደህንነትና ወታደራዊ ቡድን ህዳር 27 2018 ዓ.ም ከሌሊቱ 11 ሰዓት ላይ ተማሪዎችን ከማደሪያ ክፍላቸው አፍሰው ወዳልታወቀ ስፍራ ወስደዋቸዋል። ከዚህ ክስተት በኋላ በተባባሰው ውጥረትም የተቀሩት ተማሪዎች የታፈሱ ጓደኞቻቸውን ካልተመለሱ ትምህርት አንጀምርም በማለታቸው በርካታ ሚሊሻዎች እና አድማ ብተና አባላት በትናንትናው ዕለት ወደ ግቢው በመግባት ተማሪዎችን ሲደበድቡ፣ ሲያሰቃዩና ወዳልታወቀ ቦታ ሲያግዙ ውለዋል ተብሏል። የሳውዲ ግብዣና የቀይ ባህር ውጥረት። የብልጽግናው ሊቀመንበር በአፍሪካ ቀንድ ያለውን ውጥረት አባብሰውታል። የእሳቸውን ጦርነትና ቀውስ ጠማቂነት ተከትሎም ለኢትዮጵያ መልካም የማያስቡ ሀገራት በአፍሪካ ቀንድ ዙሪያ መሰብሰባቸውን አጠናክረዋል። ግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ቱርክ በቅርብ ጊዜ የቀይ ባህርን መክበባቸው ብልጽግናው ሊቀመንበር ውጤት ነው። በኢትዮጵያ ዙሪያ እግራቸውን ካስረዘሙ ሀገራት መካከል አንዷ ሳውዲ አረቢያ ስትሆን በዛሬው ዕለት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ይፋዊ ግብዣ አቅርባላቸዋለች። ፕሬዝዳንት ኢሳያስም የውጭ ጉዳይ ሚኒስተራቸውን አቶ ኦስማንን አስከትለው በሳውዲ አረቢያ አውሮፕላን ሪያድ ገብተዋል። 4 ቀናትን እንደሚቆዩም ታውቋል። በቅርቡ በነጩ ቤተ መንግስት ከልዑል መሐመድ ቢን ሳልማን ጋር የመከሩት ዶናልድ ትራምፕ ግርማዊነታቸው ብለው ያወደሷቸው የሳውዲ አረቢያው ንጉስ ሳልማን ቢን አብዱልአዚዝ ለኢሳያስ አፈወርቂ ግብዣውን ያቀረቡ መሆናቸው ደግሞ የአቶ ኢሳያስን ጉዞ ልዩ ትኩረት እንዲሰጠው ያደርገዋል። በሱዳን ጦርነት የሳውዲ አረቢያ የግብፅና የኤርትራ አሰላለፍ ከጄኔራል አልቡራን ጋር መሆኑ ይታወቃል። አቶ ኢሳያስ በቅርቡ ወደ ፖርት ሱዳን አቅንተው ከአልቡራን ጋር ሰፊ ጊዜ ወስደው መክረዋል። የግብፅ ውጭ ጉዳይ ሚኒስትር ባድል አብደላቲም በተመሳሳይ ወደ ፖርት ሱዳን አቅንተው ከአልቡራን ጋር በስፋት ተወያይተው ተመልሰዋል። አልቡራን የሚመሩት የሱዳን መንግስት የዲፕሎማትና የመንግስት ሰራተኞችን ደሞዝ የሚከፍለው ከሳውዲ አረቢያ በሚደረግለት ድጎማ መሆኑ ይታወቃል። የግብፅ መንግስትም በተመሳሳይ የአልቡራንን መንግስት ሁሉን አቀፍ ድጋፍ የሚያደርግለት ሲሆን የኤርትራው መንግስትም የአልቡራንን ኃይል የሚደግፍ ነው። እነዚህ 3 ኃይላት አሁናዊ አሰላለፋቸው በአንድ ገጽ ላይ የሚቀመጡ ሲሆን ወዲህ ደግሞ የተባበሩት አረብ ኤሚሬቶች ያሰባሰበቻቸው ብልጽግናውና ሶማሊያ ጥምረት ፈጥረዋል። በሱዳን ጦርነትም ቢሆን ከጄኔራል ሐምዳን ዳጋሎ ጋር የቆሙ ናቸው። ቀጠናው በዚህ ሁኔታ ውስጥ የሚገኝ መሆኑን ተከትሎ ውጥረቱ ከመቼውም ጊዜ በላይ ያየለ ሲሆን አሜሪካውያን ከሳውዲ ጎን ተሰልፈው በቅርቡ የተባበሩት አረብ ኤሚሬቶችን በነገር መውጋታቸው አይዘነጋም። በዚህ መሃል ሱዳን ውስጥ አንድ አስደንጋጭ መረጃ ወደ ነጩ ቤተ መንግስት ደረሰ። የአሜሪካውን ቤተ መንግስት ያስጨነቀው ጉዳይ ደግሞ በሱዳን ቀይ ባህር ዳርቻዎች የሩሲያ መንግስት መግባቱ ነው። ይህ ጉዳይ ለአሜሪካውያን እረፍት የሚሰጥ አይደለም። በመሆኑም ሱዳንን ለመያዝ ሳውዲን መጠቀምና ግብፅን አይዞሽ ማለት ከፍተኛ ዋጋ እንዳለው ይረዳል። በዚህ መሃል ግን የሱዳንም ሆነ የግብፅ ወዳጅ የሆነችው ኤርትራ ከሩሲያ ጋር የጠበቀ ወዳጅነት ሲኖራት በአሜሪካውያን ዘንድ ደግሞ እንደ ሰሜን ኮሪያ የምትታይ ናት። ኤርትራ ከሱዳንና ከግብፅ እንዲሁም ከሳውዲ አረቢያ ጋር ያላት ግንኙነት ጠንካራ መሆኑን ተከትሎ አሜሪካውያን ዲፕሎማቶች በተለመደው ሸትል ዲፕሎማሲ ስልታቸው በመጠቀም ከሩሲያ ጋር ያላትን ግንኙነት ለመቁረጥ ያሰቡ ይመስላል። በቅርቡ የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለብልጽግናው ሊቀመንበር ስልክ ደውለው በሰጧቸው ማስጠንቀቂያ የአፍሪካ ቀንድን ጉዳይ
ጉዳይ ከማወክ እንዲቆጠቡ የሚያሳስብ ነበር። ከካይሮ መልስ ወደ ፖርት ሱዳን አቀንተው የነበሩት ኢሳያስ ዛሬ ወደ ሳውዲ አረቢያ ሪያድ ያመሩትም በአሜሪካውያን ፍላጎትና ቅድ ሳይሆን እንደማይቀር ይታሰባል። ሶማሊያ ዴይሊ የተባለ አንድ የሶማሊያ ሚዲያ ትናንት ባስነበበው መረጃው ሶማሊያ፣ ኢትዮጵያና የተባበሩት አረብ ኤሚሬቶች የፈጠሩት አዲስ ጥምረት ኤርትራን አስከፍቷል ሲል ገልጻል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ብልጽግና ማለት የተባበሩት አረብ ኤሚሬቶች ተልዕኮ ተቀባይ እንጂ የራሱ አጀንዳ የለውም ሲሉ መናገራቸው አይዘነጋም። ከዚህ የኢሳያስ ንግግር ጋር ተመሳሳይ በሆነ መልኩ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም የሱዳንን ጦርነት የሚያባብሱት ሌሎች ሀብታም ግን ትንንሽ ሀገራት ናቸው ብለው በመናገር የ21ኛው ክፍለ ዘመን ስፓርታ የምትባለዋን የቤን ዛይድን ሀገር መውቀሳቸው ይታወሳል። እነዚህን ነጥቦች ስንገጣጥማቸውና በአፍሪካ ቀንድ ያለውን አሁናዊ ሁኔታ በሚገባ ስንከታተለው የኢሳያስ ወደ ሪያድ ጉዞ የተቀናበረው በአሜሪካ ውጭ ጉዳይ መስሪያ ቤት አማካኝነት ሊሆን እንደሚችል ይታመናል። ኤርትራ ከ4 ሚሊዮን የማይበልጥ ህዝብ ያላት ዲሞክራሲን ያልተለማመደ መንግስት የሚመራትና በኢኮኖሚዋም እዚህ ግባ የምትባል ሀገር ባትሆንም ከግዙፏ ህንድ ጠቅላይ ሚኒስትር ናሬንድራ ሙዲ ወደ አዲስ አበባ የመግባት ዜና ይልቅ የኢሳያስ ጉዞ ሰፊ ትኩረት የሰጠው ሆኗል። ይህ በራሱ ብዙ የሚነግረን ነገር አለው። ሳውዲ አረቢያ በኤርትራ የሚገኙትን 2 ወደቦች በግዥ ለመጠቅለል ወይም በማልማት የረጅም ጊዜ ባለቤት የመሆን ፍላጎት እንዳላት ይታወቃል። የተባበሩት አረብ ኤሚሬቶች ደግሞ በብልጽግናው ሊቀመንበር ትከሻ ላይ ተንጠልጥላ አሰብን የመጠቅለል ፍላጎት እንዳላት ይታወቃል። በቅርቡ ኢሳያስ አፈወርቂ በሰጡ ቃለ ምልልሳቸው ብልጽግና የባህር በር ጥያቄ ያነሳው ለራሱ ሳይሆን ለተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉ መናገራቸው አይዘነጋም። የአሰብንና የምጽዋ ወደቦችን ባለቤትነት የመጠቅለል ፍላጎት ያላት ሳውዲ አረቢያ በብልጽግናው ሊቀመንበር በኩል የጦርነት ጉሰማ ለሚደረግበት የአስመራው መንግስት አሰብ ወደብ ላይ የአየር መቃወሚያ የተከለችው በቅርቡ ነበር። ቀጠናው በዚህ ሁኔታ ውጥረቱ እያየለና አሰላለፉም እየጠራ ባለበት ወቅት ሁሉን አቀፍ ከበባና የህልውና ስጋት ያለበት የአማራ ህዝብ የጀመረውን የህልውና ትግል በምን መልኩ እያካሄደው ነው የሚለው ጊዜ የማይሰጥ ወሳኝ ጥያቄ ነው። የአማራን ህዝብ የህልውና ትግል ለመጥለፍ ረፍት አልባ የእኩይ ስራ እየሰራ ያለው የብልጽግናው ስርዓትም ሆነ ሌሎች የአማራ ህዝብ ጠላት ኃይሎች በፋኖ ትግል ውስጥ አፍራሽ ሚናቸውን ይዘው እየገቡ ነው። የአማራን ህዝብ የህልውና ትግል መታደግ ካልቻለ በአፍሪካ ቀንድ የሚኖረው ቀውስ እጅግ አስፈሪ እንደሚሆን ይታመናል። የአማራ ፋኖም በአማራ ህዝብ የትግል መዳረሻ ግብ ላይ የማያወላውል አቋሙን ማስጠበቅና በጥንቃቄ የተመራ የኃይል አሰላለፍ ልየታን ማድረግ ከመሪዎቹ የሚጠበቅ መሆኑን የፖለቲካ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።